በቃ ውጣ ከሄርሜላም ከአብርሃምም ህይወት ውጣ። አንተም እንደ ደስታ እጣ እንዲደርስ ካልፈለክ አደብህን እንድትገዛ ነው። እኔ ደግሞ ካሜራ ይዘህ የምትመጣ ስላልመሰለኝ በጣም መፈልጋቸው ነገሮች ላደርግ ነበር የመጣሁት። እየየኛ አውራኝ እኔ ዞር አውራኝ ምንም እንደማታመጣ እኔ ደግሞ እንደማመጣ ሳይያ የንቀት ወሬ አታውራኝ። እንደዚህ ቆም አውራኝ። እንደዚህ እያየኝ አውራኝ። በነቀም እኮ የምትናቅሰው ስለሆንክ ነው። በቃ ስርዓት ነው። ስርዓት ነው። ምንም አታመጣም እኮ እዚህ ጋር ያለው ቪዲዮ ስላለ ነው። ምንም አታመጣም። አንተ ከዚህ በላይ ያረጋሃል። ከዚህ በላይ ያረጋሃል። ወሬ አታውራኝ ነው። ለዛ ከዚህ በላይ ያረጋሃል። ሰምተኛ ምንም አታመጣም እኮ ከዚህ በላይ ነው ማለት ምንም አታመጣም። ሰላም ውድና የተከበራችሁ የቢኒ ግሬስ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ብዝት ይበል። ያው ዛሬም በድጋሚ ስመጣ አንዳንድ ሰዎች ማስፈራሪያ እያደረሱኝ ነው። በዚህ ልክ እኔ ጋር ለምን እንደሚደውሉ እኔ ጋር መጥተው ለምን መጨቃጨቅ እንደሚወዱ አላውቅም። ያው በቀደም አግኝቼው ነበር አሚሩ የሚባል ልጅ ትላንትና ደውሎ አሁንም ከመዛት ከማስፈራራት ወደ ኋላ አላለም። ከኔ ይልቅ አብርሽን እቀርበዋለሁ፣ አስብለታለሁ፣ እወደዋለሁ እያለ ብዙ ነገር እያወራ ነው። ብቻ ይመቸው። እሱም በተረዳበት ነው፣ እኔም በተረዳውበት ነው። የሰው ልጅ ልክ እንደኔ ለምን አታስብክም አትሉትም? እሱ የሚያስብበት ጭንቅላት አለው፣ እኔ የሚያስብበት የራሴ የሆነ አስተሳሰብ አለኝና ምናልባት እሱ የተረዳው ኤርሜላ ለአብርሽ ትጋባለች፣ ኤርሜላ ለአብርሽ ትሆነዋለች ብሎ አስቦ ሊሆን ይችላል። እኔ ደግሞ ኤርሜላ አሁንም ቢሆን ከአብርሽ ህይወት አስፈላጊ ሰው አይደለችም፣ ጠቃሚም ሰው አይደለችም ብዬ ነው። በዚህ የደበረው ካለ አሁንም መጥቶም ማናገር ይችላል፣ የፈለገውን ማድረግ ይችላል። እኔ ቢኒያም መቀየርም አስተሳሰብ ያለኝ ሰው አይደለም። ለምን ብትሉ አሁንም አብርሃም የሚሰራው ነገር ፈጽሞ የተሳሳተ ነው። ደስታ ከሩታ ህይወት ማውጣቱ ቢያስከፋኝም ቢደብረኝም ብቻ ሩታ ግን ከህይወቴ አስወጣዋለሁ ብላለች። እሷም ትንሽ ብታስብበትና የወሰነችው ውሳኔ ትክክል እንዳልሆነ በዚሁ አጋጣሚ እነግራታለሁ። ለምን ብትሉ ለሩታ በጣም መስዋዕትነት እየከፈለ ለሷ ሲል እየተደበደበ ብዙ ነገር እያየ ልጅ ነውና ቢያንስ መውጣትም ካለበት ኖርማል ክብር ሰጣው ምናምን ሲሆን እንጂ እንደዚህ ከቤት ውጣልኝ ባንዴ ስትሉ ይደብራል። ለምን ብትሉ ለጠላቶቹ ደስታ ለናሚሩ በቃ ደስ እንዲላቸው ነው ያደረገችውና ምናልባት ገብቷትም ሳይገባትም አንዳንዴ ጥፋቶች ታጠፋለችና ብቻ ግን አሚሩ ዛሬ እፈልጋለሁ አናግራለሁ ምናምን ብሎኛል። በስልክ ቴክስት እንዳደረገልኝ ከሆነ ብዙ ማስፈራሪያና ብቻ ምን ሊያደርገኝ እንደሆነ አላስብም። በዚህ ልክ እኔን ለምን ማግኘት እንደፈለገ ምን ሊያደርገኝ ወይስ እንደ ደስታ እኔንም አሁንም በሰው ቀጥሮ ሊደበደበኝ እንደሆነ አላወኩም። ብቻ እኔ ለሱ ማንስ ልጅ አይደለሁም፣ የፈለገውን ማድረግ ይችላል። ጸብም ከሆነ ከሱ ጋር እኔ መፎካከርም ማንስም ሰው አይደለሁም፣ ችግር የለም፣ የፈለገውን ማድረግ ይችላልና ብቻ ግን በዚህ ልክ ሰው ሁሉ አስተሳሰቡ ለምን እንደዚህ ጨለምተኛ እንደሆነ ለምን ማገናዘብ እንደማይችሉ አቤል፣ ብሩክ፣ ድጋሚ አሚሩ የሚባለው ሁላቸውም ለምን ነገሮችን ማገናዘብ እንዳልቻሉ ግራ አይገባኝ። ሰው ሆኖ ለሰው ልጅ የሚጠቅም ነገር ለምን እንደማያደርግ ነው። አቤልም ብሩክም ራሳቸውን እንደ ትክክለኛ አድርገው ለአብርሽ እንደሚቆረቆር ሰው ለአብርሽ እኮ ማቆርቆር ለአብርሽ ማሰብ እኮ እንደዚህ አይደለም። አብርሽ አሁንም ለሱ የሚጠቅሙ ሩታ ናት። በጣም የምትወደው በጣም የምታፈቅረው ለሷ የምትገባው ሩታ ናት። ሁለቱን እንደማገናኘት ሁለቱን እንደማስታረቅ ሁለቱን ካበላሉ በኋላ የእርስ በርስ ጎራ ይዘው እኛንም ከፋፍለው እርስ በርሳችን እንድንጣላ እናንተም ጋር መተን እንድንጨቃጨቅ ሁሌ ጭቅጭቅ እንዲሆን የሚያደርጉት አቤልና ብሩክ ሄርሜላ ናቸው። ገብቷቸዋል። እኛ እዚህ ጋር ሁላችንም አብሮ አደጎች ነን፣ የቡታጀራ ልጆች ነን። ተዋደን ተፋቅረን ተከባብረን ነው እዚህ የደረስነውና ዛሬ ላይ ግን የምንባላው እንደዚህ የምንጨቃጨቀው ያው በአብርሽና በኤርሜላ ጉዳይ ነው። ለምትሉ ሁላችንም የየራሳችን አስተሳሰብ አለን ብያችኋለሁና ሁላችንም በዛ አስተሳሰብ እየሄደን አንዱ ከአንዱ እየተጋጨ ነውና እኔ ዛሬም ቢሆን ከሩታ ምቀየርባት ሰው አይደለሁም። ሩታን ምከዳት አይነት ሰው አይደለሁም። ምንም ጥፋት እስካላየው ድረስ ሩታ አጥፍታለች ብዬ እስካላሰብኩኝ ድረስ አሁንም ቢሆን ሩታ ካጠፋች ሩታ አጥፍተሻል፣ ይቅርታ እንደዚህ ብዬ እነግራታለሁ። ለምን ብትሉ እኔ ጥፋት ያለበት ሰው ጥፋተኛ ነው እላለሁ። አብርሃም ካጠፋ አብርሃም ጥፋተኛ ነው እላለሁ። አንዳንድ ሰው ግን የሚመስላችሁ ለሩታ ብቻ ወገንተኛ የሆንኩ አብርሃምን የጠላሁት ምናምን
በጭራሽ አይደለም። እኔ አብርሃምን ልጠለው አልችልም። ለምን ብትሉኝ ከዚህ በፊት ነግሬያችኋለሁ። ምንም ጸብ የለብኝም ከሱ ጋር ገብቷቸዋል። ግን አሁን ላይም ማሸሽ እፈልጋለሁ። ከሱ ዙሪያ ያሉ ሰዎች፣ ከሱ አጠገብ ያሉ ሰዎች እንዳለ ማራቅ እፈልጋለሁ። የሚሰሩን ነገር ትክክል አይደለም፣ የሚያደርጉን ነገር ትክክል አይደለም። ያው አሚሩም እየመጣ ነው ይታየኛል። ከሱ ጋር ደግሞ እስኪ ምን ለማውራት እንደፈለገ በዚህ ልክ እኔን አጣርፎ የጠረኝ ለምን እንደሆነ እናያለን። ገብቷችኋል። እኔ እንዳልኳችሁ ከማንም ምን የምተናነሰው አይደለም። የፈለገውን ቢናገረኝ መመለስ የሚያቅተኝ ሰው አይደለም። ስለዚህ እሱን እየመጣ ነው፣ ጠብቀው እስኪ። ሰላም ባለ ደስ ይለኝ ነበር። ሰላም ብትለኝ ብዙም ብትሰድበኝ አፍ ብትከፍትብኝም ገብቷል። አፍ ሲከፈት ጭንቅላት ይለካል ነው የሚባለው። ለካው እያየሁ ነበር ብዙ ነገር ለወራክ የፈለኩት እኔ በቪዲዮ ወይ ደግሞ ካሜራ ይዘህ እንድትመጣ ነበር መጀመሪያ። እሺ እንዲሁ ዝም ብለን እንድናወራ ነበር የፈለኩት። ምክንያቱም አንተ እያደረክ ያለው ነገር ደስ አይልም። ምን ሳደርገኝ ብዙ ነገር እያደረክ ነው። አሁን አንተ የትኛው አጋች ወይ ደግሞ የትኛው የሩታ በጣም ውድ ጠበቃ ሆነ ነው ሄርሜላ ቪዲዮ ይዛብህ ምናምን ብለህ እንደ ጀግና አንተ ማን ስለ ሄርሜላ የምታወራኝ? እኔ ሰው ምንም እኮ አይመለከትም። ታውቃለህ፣ ስለሚመለከተኝ እኮ ነው ማለት። አንተ አሁን ምን አገባህ? ሄርሜላ አታውቃት? አውቃታለሁ። ታውቃለህ፣ የወንድሜ ሚስት መተህ ምናምን አትበል። እዚህ ጋር አብርሃም ቼክ አያደርግም። እያደረገኝ ነው፣ ቼክ ስለሚያደርገኝ ነው እንደዛ ማለት ምንም አብርሃም ስር ሆነ አብርሃም እንዲወድ ሄርሜላ የሆነ ነገር እንድታደርግልህ ብዙ ነገር አትጓዝ። እንደዛ አላስመስልም። እንዳንተ ባስመስልማ ቢሆን አንዴ ደስታ ጋር አንዴ ሩታ ጋር አንዴ የሆነ ሰው ጋር አልሽቀበጥበጥም ነበር። አይደለም እኔ ትናንትና ቪዲዮ እያየሁ ነበር። ሄርሜላ ልክ እንደ ሕፃን ልጅ ሄደ ስታባብላት ምናምን። ከዚህ በፊት ሞግዚትነት ሰርታል እንዴ? በጣም እና ይኸውልህ ከዚህ የበለጠ ባታወራ ይሻላል። እኔ ማፍ እንድከፍት አታድርገኝ። ገብቶሃል? አፍ መክፈት እኔ መክፈት አልፈልግም። አሁን ላይ አፍ መክፈት ሳይሆን በስነ ስርዓት እንደ ቁም ነገር እናውራ ወይም ደግሞ እንደ ወንድ ልጅ እናውራ ካልክ ካሜራ ሳትይዝ ወይም ደግሞ እንዲህ ምናምን ሳትል ቀጥታ መጥተህ ማግኘት የምትፈልግበት ቦታ ላይ ማግኘት ትችላለህ። አሁን ላይ በጣም እየፈለገው ነው። ምንም ልፈልግ እኔ ጸብ ካንተ ማንሰም ይመስላል ነው። እኔም ካንተ መደባደብ የሚያንስ ጉልበት ያለኝ ነው የሚመስለው። እኔም አላንስም ላንተ በካሜራ ፊት የፈለግከውን አድርግ። እኔ ቢኒያም አንድ ብትመታኝ አንድ አላጣም። ገብቶሃል? እሺ እሱን እናየዋለን። እሱ ችግር የለውም። እና ምን እያልክ እንዳለ ታውቃለህ? በማይመለከት በቃ አሁን እኮ አንዳንዴ በቃ እንትና አለቻ ሩታ የማይመለከታትን ሰው አስወጣች አይደል? ከውስጧም ሆነ ከምነው አስወጣች አይደል? አንተ ምን አግብቶ ነው እንደ አዲስ ሄርሜላ ይሄ ልጅ ለአብርሃም ሄደ ካንተ አብርሃም ሄርሜላ አትሆንህም አንተን የራቁት ቪዲዮ ይዛ እንደዚህ ልትል ነው ምናምን ምን አቃጣሪ አደረገ? ማናሽ ቃባጭ አደረገ? ከሷ ጋር ተባባሪ ነኛው እኔም ደግሞ ማለት ነው እንደዚህ ለምኝል አንተ ያስወጣታለሁ ካብርሽ ነው እንደዚህ እኔ ደግሞ እኔ ልንገርህ እኔ አንተ እንዳስወጣት እኔ ደግሞ አንተ ምንም እስቲ ምንም እንደማታረጋለህ እኔ ነገርኩህ እኮ አሁንም ነገም ሄርሜላን ከመናገር ወደ ኋላ አልልም። ሄርሜላን እንደፈለኩ አደርጋለሁ። ምንም አታረጋለህ። ካሁን በኋላ እናያለን። ገብቶሃል? አንተ እዚህ ጋር ማለት ነው እናንተ ዛሬ ላይ መጥተህ ከሄርሜላ ተቆርቋሪ ምትሆን ለአብርሽ ሐሳቢ መስሏችሁ ኖራችሁም እኮ አልጠቀማችሁትም። እንደዛ ይወልክ ኖረ ይሄው አሁን ተጠቅመዋለሁ። ካሁን በኋላ በደንብ ታየኛለህ። አንተ እኮ ተሽለጥልጠ ሰግደህ እንኳን ያልጠቀምከው ሰው አንተ ነህ። እንደዛ ያልሆነ ነገር የለም አይደል? አብርሽ ስትል ከርመ ዛሬ የሆነ ሰው ሲመጣ አየር ላይ መገልበጥ ምንድነው? እንደዚህ ማሽቋለጥ። በማን የተቀየርኩት? በጣም ማሽቋለጥ። በማን የተቀየርኩት? ሰማኸኝ? በጣም ማሽቋለጥ። በማን የተቀየርኩት? አንተ መሳሰሎቻችሁ በጣም ሙድ ላይ ናችሁ። ቅርጽ በጣም እንዳደገኛ እያረጋችሁ በጣም ትዳር አፋች። ለምን አንደኛችሁን አገልግሎት አሰጡ? እናፋታለን፣ እናጋባለን፣ እንድራለን ምናምን እያላችሁ ሰው ይደበረ አሁን ማደርገው ነገር ከደበረ ማለት ነው ይደብረ። ሰምተኛል። አንተ የሚደብር እያረክ ያለው ነገር ደስ ስለማይል ነው። አሁን እኔ ይጠራው ልክ አይደለም። እንኳን ደስ አለ ላንተም እንኳን ደስ አለ። እንደፈለኩ አደርጋለሁ። እስቲ አድርግና እንዴ እያደረኩ እኮ ነው። አብርሽ ጋር ሜጄ ልክልኩን ነግረዋለሁ። ሄርሜላ ጋር ሜጄ ልክልኩን ነግረዋለሁ። አንተም ደግሞ አርፈህ ማትቀመጥ ከሆነ
እኔ ደግሞ ልክ ነው ያሳያለሁ። እኔ ልክ ያለኝ ሰው ነኝ። ሳይሆን እኔ ያሳያለሁ። ልክ ያለኝ ሰው ነኝ። እኔ ያሳያለሁ። ገብቷል። ልኬን የሆነ ቦታ አይደለም የምጠብቀው። ሰምተኛል ቢኒያም። እኔ ያሳያለሁ ነው እኮ ያሳየኛል። እዚች ጋር አላሳየህም፣ ማሳየህ ቦታ አሳያለሁ። አንተም እንደዛ ያለ ዱቄት ወንድ አይደለም። ወንድ ልጅ ለአራት አይመታም። አንተን በርበሬ ነው ማጥነው። ወንድ ልጅ ለአራት አይመታም። በርበሬ ነው ማጥነው። እንደ አንዳንድ ሰው ለአራት ለአምስት ልታደርግ ይችላል። እኔ ያ ጉልበት የለኝም እንደናንተ ገብቷል አይደለም? ብቻዬን ግን እኔ እንደ አህያም ይሁን እንደምንም ይሁን በርበሬ ነው ማጥነው። እኔ አንተ ነገርኩ ብቻህን ሆነ እኔ ምንም አታደርገኝም። ግን እኔ አደርግሃለሁ። ያው ደስታን እንዳደረጋችሁ ለሶስት ለአራት ያው የሰው ልጅ ነው ገብቷል። ብቻውን ምንም ማድረግ አይችልም። ግን ወንድ ከሆን ለምን ታስመስላላችሁ? ብቻህን አመተውም ነበር ለምን ታስመስላላችሁ? አይደለም አመተዋለሁ። ምን ቀላል ነው መምታት ነው ቀላል። አራት ሰው ተሸክመ ለምን ነው አይደለም? የሰው ልጅ ይኸውልህ ማስቀየም ቀላል ነው። እና ታዲያ ግን ደግሞ አንዳንዴ ልክ ሲያልፍ ደግሞ የሰው ልጅ በዛውም ልክ መደረግ ያለበት ነገር መደረግ አለበት። እሺ አሁን ከህይወቱ ወጣች አይደል? በቃ አሁን ሩታ ከአብርሽ ይዞ ወጣለች አይደል? አልወጣችም። ምን ያህል እርግጠኛ ነህ? እኔ 100% ሁለቱ አሁን የተለያዩ ነው የሚመስል። አብርሽና ሩታ የተለያዩ ነው የሚመስል። እኛም እንዳያለያዩ ብዙ ነገር ጥረናል፣ ፈልገናል። ሳንዋሽ ከደስታ ጋር ምንጣላ የነበረው በዛ ምክንያት ብቻ ነው። አይደለም የተለያዩ ነው የሚመስል። በዛ ምክንያት ብቻ ነው። አንተ እያሽቃበጥክ ያለው እስቲ ምን ጠቀምካት? ምን አረክላት? ልጥቀማት አልጥቀማት እኔ ለአንተ መጥቼ ማስረዳት ትናንት እንደ አዲስ እኛ እናጣላችኋለን ምናምን ብለህ እንደ ጀግና እንደ ወንድ ልጅ አውርተህ አልተጣላልህ። ሰምተዋላ ምላሹ አሁን የወንድ ልጅ ምላሽ ነው እየመለሰልህ ያለው። ለማንኛውም አታሸርግር ነው። ወንድ ልጅ ማለት ከሴት ስር ማይጠፋ መልከስ እንደዛ ላንተ ነው ይመስልህ። ያው ላንተ ነው ይመስልህ። በቃ ምላሹ ነገር እኮ ልክ አይደለም። መጀመሪያ ከራስ ተግባባ ገብቷል። አንድ ባለ ትዳር የማይፈልገውን ነገር ነው እንዲያደርግ እየገፋፋችሁት ያለው። አሁንም ይኸውልህ ቆም ብለህ ጻድቅ ነው እየሰራችሁ ያላችሁ። ምን ሳደርግ አየኸኝ? አይ ለሩታ የምታደርገው ነገር ትክክል ነው። አብርሽ የሚያደርገው ነገር ስህተት ነው። እንዴ ምን ሳደርግ አየኸኝ? እስቲ አብርሽ የሚያደርገው ምን ደስታን ምን እያደረጋችሁ ነው ያላችሁ? እንዴ ደስታ እሺ ዛሬም ልንከባከብሽ አላት። ማንም ሰው ልንከባከብ ብሎ ወደ ህይወት ሲመጣ አልፈልግም አትለውም። ልንከባከብ አለችው እንዴ? እሷ እኮ አፈቅራለሁ ነው ያለችው። ልንከባከብ አይደለም። እና ደስታ አፈቅርሽ አይደለም ያለው። ሩታ አፈቅራለሁ አለችው። አብርሃም እኮ ከሷ ጋር ሄዱ ሲላላስ ነበር። ወንድም አንተ ምን አለ እርግጠኛ ነህ? ከካሜራ ጀርባ እያየን እኮ ነው። ደስታ ካሜራ ይላላስ ከካሜራ ጀርባ ምን አለ እርግጠኛ ነህ? ሩታ እኮ ናት። በእቴ 100% ትተማመናለህ። አንተ ማንም ሰው ይልክ ማንም ሰው የሆነ ሰው ሲነካበት እንደሚተማመን ሁሉ እኛም በማንም ሰው እንተማመናለን። እንተማመናለን። አብርሃም እኛ እናውቀዋለና አብርሃም እኮ ኤርሜላን ብቻ አይደለም መጀመሪያ ያመጣው። ከዛ በፊት ብዙ ሴቶችን አምጥቶ ከህይወቱ ያስወጣው እኮ ነው። ደግሞ እስቲ ዛሬም የተሻለ ነገ ደግሞ የተሻለ ሰው ሲመጣ እንደምታመጡላት እርግጠኛ ነኝ። ዛሬ የተሻለ ሰው ይገባታል እኮ ድጋሚ አሁንም የተሻለ ሰው ደስታ ማይሆናት ከሆነ ድጋሚ የተሻለ ሰው በጣም ሼም ነው። እንደዛ ሳይሆን መምከር ባለባችሁ መንገድ መምከር ነው፣ ወይም ደግሞ ማስተካከል ባለባችሁ መንገድ ማስተካከል ነው እንጂ አዲስ ሰው ሲመጣ ለመጨረሻ ጊዜ ልጠይቅ። ለምን ሊጠራኝ ነው? በቃ ለምን ሊጠራ እያረክ ያለው ነገር ደስ ስላላለኝ አንተም እንደ ደስታ እጣ እንዲደርስ ካልፈለክ አደብህን እንድትገዛ ነው። እኔ ደግሞ ካሜራ ይዘህ የምትመጣ ስላልመሰለኝ በጣም የምፈልጋቸውን ነገሮች ላደርግ ነበር የመጣሁት። እየየኝ አውራኝ እኔ ዞር አውራኝ ምንም እንደማታመጣ እኔ ደግሞ እንደማመጣ አሳያለሁ። ካብርሽ ይወጥም ከሩታ ይወጥም መቼም አልወጣም። ገብቷል። አትጣ ግን የምታስፈራራው ሰው አስፈራራ ሰው እንደ ዞር እያልክ አትቦጫጭቅ፣ ሁሉንም አትነካካ። እየነካካ ማለፍ አትልመድ። በቃ ነገርኩህ እኮ ለዚህ ነው የጠየቀኝ። አሁን በኋላ ትወጣለህ፣ በምትወጣበት ልክ ትወጣለህ። አልወጣም። እኔ ደግሞ አሳይሃለሁ እንዴት እንደምትወጣ። አልወጣም እኮ እንዴት እንደምትወጣ ነው ያሳይሃለሁ። እሺ አሳይኝ። አትጠራጠር። ሰውዬ እኔ መጨቃጨቅ አልፈልግም። እኔ መጨቃጨቅ አልፈልግም። እኔ እኮ እንዳልጨቃጨቅ ነበር ካሜራ ያለያስከል መሰለኝ። ይኸውልህ አንተ ሲጀምር አንድ ይኸውልህ ካብርሽ ህይወትም ሄርሜላን እኮ ትላንትና ነው ያያት። በአካል ራሱ ትላንት ነው አይታት ለማውራት የበቃት ገብቷል። ለማታውቃት ሴት በዚህ ልክ ደግሞ መከራከር በጣም አሳፋሪ ነገር። ምን ያህል እርግጠኛ ነህ ስለማላውቃት? በቃ ብዙ ነገር ሆናለ ታየው። ማየት እኮ ይበልጣል። የሰው ልጅ ቀርበ አይተው እኮ ምንም ያልጠቀምከው አንተ አለ ማን ቀርበ እንደ ወንድም ስትወጣው ቀርመ። እሺ ደበረ እንደዛ ሁሉ ስታረክ ከርመ ደበረው። አልደበረኝም። ግን የሰው ልጅ ይኸውልህ ሰላምን እንዲያገኝ ልቀቀው። በቃ ሰላሙን ያገኝ። ዝም ብለህ እንዲሄድ ወሬ አትፈትፍት። ምንድነው አንተ የምትጠቀመው? ለምን አትወጣም ከህይወት? በቃ ውጣ። ከሄርሜላም ከአብርሃምም ህይወት ውጣ። አንተ ስላልከኝ እኔ ቢኒያም በቃ ውጣ። ሰው አይደለሁም። ውጣ። ምንም እየሰማኸኝ ነው?
ስላልኩ ስላልኩ አይደለም። አንተ ስላልከኝ ከአብርሃምም ከሩታ ህይወት መውጣን አይነሱ አይደለም። አንተ ደግሞ ማለት ነው እንደዚህ ማለት አትችልም። እየሰማኸኝ ነው? አንተ እንደዚህ ማለት መብትም ምንም ስለተሰጠኝ ነው መብት። አንተ ነገርኩህ ተሰጠኝ። ምንም የምታውቀው ነገር የለም ወንድሜ። ከዚህ በፊት ብዙ ነገር ተፈጥሮ ማለት ነው ነገሮችን ለማስተካከል እኛ ነበር ሽርጉድ ስንል ነበር። ኦኬ ካሜራ ላይ ታየ ብቻ ነው ሽርጉድ። ዛሬ ደርሶ መጥቶ ሐሳብ ያተው አንተ ካሜራ ላይ ስለታየ ነው ሽርጉድ ማለት። እኔ እንትን እኮ አላውቅም። አንዴ ያኔ ሩታን ሽሮ ይዘህ ምናምን ፕራንክ ስታረግ ነው ማቀ ገብቷል። በቃ ሩታ ዩቲዩብ ስከፍትል ሰው ስታረግ ከየሆነ ነገር አንስታ ሰው ስታረግ ነው ማቀ። ሰው የሚያረገው ፈጣሪ። ዛሬ ላይ መተብት ከዳትም የሆነ ነገር ብታረጋ ሰው ኖርማል አንዳንዴ አትፎገሪ ብራዘር። ግን እሷ ትሰራለህ ትለወጣለህ። ሰው ልጅ ብር ማመንሽ እየገባኝ ያለው ሰው የሚያደርገው ፈጣሪ ብቻ ነው። ምላስ ተክናል ልካንም ሰው የሚያደርገው ፈጣሪ ብቻ ነው። አንተ ያልከው ነገሮችን ታስተካከላለህ ትለወጣለህ ብላ ዩቲዩብ ቻናል ከፍታ ደስ ብሏት እንደውም ካልክ እንደዛ እናውራ ካልክ አብሪሽ ለኔ ብዙ መልካም ነገሮችን አድርጓል እኮ። ለዛ ነው እሺ ብታሽቃብጠው በጣም አዎ ደበረህ እንዴ ተሰማህ ነው? በጣም ቀናህባት፣ በጣም ተሽቆጠቆጥኩላት በጣም ሴት ልጅ አይደለች እንድትጎዳ አልፈልግም። እኛም እንድትጎዳ ስለማንፈልግ ነው አጠገቡ ያለን። አታስብ ባይዘው በጣም ማትጎዳ ልጅ ብትኖር ሄርሜላ ነች። እንዴ አትጨነቅ። ብዙም ደግሞ ስለ ሄርሜላ ተጨንቀ ተጠበ ምናምን ሰዓት እያየሁ ማለት ነው። በጣም ሰዓቴን የገደልኩ እየመሰለኝ ነው። ገብቶሃል? ከአንተ ጋር ቆሜ ሳወራ ማውራት ትርፍ ለሌለው ነገር ተጨቃጨቀ። እስካሁን ጭቅጭቅ ብቻ ነው። እኔ እንደውም ለሌላ ነገር ስልክ ላይ እንደዛትከው ብዙ ነገር ታወራኛለህ ብዬ ነበር፣ ግን አንተ በጣም እየዛትከው ነው። የምፈልግበት መንገድ አለ። አወራሃለሁ ነገርኩህ እኮ። መስሚያ የለህም እንዴ? ስትሰማኝ ይኸውልህ ማውራት ባለብኝ ልክ አወራሃለሁ። እስኪ አውራ። እሺ እኔ አላወራ ዝም ብለህ የምትፈልገው ነው አውራ። እስኪ እዚች ጋር አላወራህም። እኔ ማውራት ያለብኝ ቦታ ላይ አወራሃለሁ በስነ ስርዓት። ማውራት ትወዳለህ? ማውራት ሳይሆን ድርጊት ነው የምወደው እኮ። አውራ። የፈለከው ማሽቃበጥ አልወድም። የፈለከውን ነገር ተናገር እኮ አልኩኝ። አይ እኔ ይኸውልህ አሁንም እያስጠነቀቅኩ ያለሁት ከሄርሜላና ከአብርሽ ህይወት ውጣ። በቃ የራስህን ህይወት ነው። ምንድነው ትላንት ደርሶ አሽቃባጮን አስሬ መልስ ነው ፈልገው። እኔ በአንተ ምክንያት ፀሐዩ ራሱ እየቀጠቀጠኝ ቦታ እየቀየርኩ ቆመ ብታወራኝ ደስ ይለኛል። ወደዛ እኔ በአንተ የተነሳ ትንሽ ጠጋበል። እስኪ ወደዛ ሂድ። የትኛውም ህይወት ውስጥ ገብተህ ለማለቅለቅ አትሞክር። ከዚህ በኋላ ደግሞ እኔ በማደርግ ልክ እሄድብሃለሁ። የንቀት ወሬ አታውራኝ። እንደዚህ ቆመ አውራኝ። እንደዚህ እያየኝ አውራኝ። በነቀም እኮ የምትናቅሰው ስለሆንክ ነው። ምን ያህል እርግጠኛ ነህ መናቄ? እንዲህ ብለህ እንድታወራ አልፈቅድልህም። ሰምተኛል? ያንተም ፍቃድ እኮ አልጠብቅም። በቃ ስርዓትን ያዝ። እኔ ቢኒያም ለሚያከብረኝ ሰው ማለት ነው በቃ ክብር ያለኝ ሰው ስርዓትን ያዝ። አሪዝም በቃ ስርዓትን ያዝ። ለሚያከብረኝ ሰው በጣም ክብር አለኝ። ለሚንቀኝም ደውዬ የጠራው ከመደወል በፊት ቴክስቶች በጣም ስለምታወራ ስለሰማሁ መዘርገፍ እችላለሁ። ቴክስቶችን የብልግና ቴክስቶችን ዘርግፍ። ይሄ ሰፈር ወሬ የሚያወራው ምናምን አንተም የሆነ አንድ አሽቃባጮች እንዲህ ዝም ብላችሁ ከመቶስቱ እስከ ማውራት ውጭ ምንም ሌላ ታሪክ እየፈጠራችሁ አይደለም። ክብር ለሰጠኝ አሽቃባጭ ናችሁ ባጭሩ። ክብር ለሰጠኝ በደንብ ነው ክብር ያለኝ። ስነ ስርዓት አይኑር። ለኔ ክብር አይኖርም። ምን ታመጣብኛለህ? አላቃ እኔም ክብርን አልሰጠህም እኮ። ስርዓትህን ብትይዝ ይሻላል። ግን ደግሞ እኔ ቢኒያም ላከበረኝ ስነ ስርዓት ማንንም ይኸውልህ ላከበረኝ አንተ ያሳደገኝ በስነ ስርዓት ያደግኩት ማንም ያደገበትን አስተዳደግ የሚያክስ እንዳንተን አይነት እንደዚህ የብልግና ቴክስቶችን ሰው ጋር መልክ አይደለም። አይታላ አፍ ውርጋጥ ምናምን አፋልካ ውርጋጥ ስለሆንኩ እኮ በጣም አንተ ደርሶ ጨዋ ነኝ ምናምን ባል በቃ ስነ ስርዓት አንተ ራስህ ስነ ስርዓት ከዚህ በለጠ ይኸውልህ ባንጨቃጨቅ ጥሩ ነው። ሰምተኛል? ካሁን በኋላ ከነሱ ህይወት እንድትወጣ ብቻ ነው ፈልገው። ምንም አይነት ነገር አልፈልግም። ስርዓትህ የምትይዝ ከሆነ ስርዓት ትይዛለህ። እማትይዝ ከሆነ ደግሞ ካሁን በኋላ እኔ ራሴ ያሳያለሁ። ሰምተኛል አይደል? በዛውም በጣም እንትን እያልክ ስርዓትን ያዝ። ስርዓትን ትይዝ ይሻላል። አሊዝማ በቃ ስርዓትን ያዝ። ስርዓትን ያዝ። ምንም አታመጣም አልኩህ እኮ ምን እዚህ ጋር ይኸውልህ ቪዲዮ ስላለ ነው። ምንም አታመጣም። አንተ ከዚህ በላይ አደርግሃለሁ። ከዚህ በላይ አደርግሃለሁ። ወሬ አታወራኝ ነው ለዛ ከዚህ በላይ አደርግሃለሁ። ሰምተኛል? ምንም አታመጣም እኮ ከዚህ በላይ ነው ማለት ምንም አታመጣም። አሁን ምንም ምን እንደማመጣ ታያለህ። በጉልበት ብቻ ለብቻ ማንም እዚህ ጋር እጅ ምን ሰጥ ሰው ይሻላል። ማንም አፍ ሊከፍት ይችላል።
ብቻ የሰው ልጅ ትለኩታላችሁ ከሚያወራው ከሚያደርገው አንፃር። ይህም አንድ የሰፈር ዱርዬና ወጣጤ መሆኑን የተገነዘባችሁ ነገር ነው። ከአንድ ሰው የሚጠበቅ ነገር ስለሆነ ምንም አይገርመኝም። ስለዚህ ብቻ እሱን በማገኘው መንገድ አገኘዋለሁ። አመሰግናለሁ።